በኢትዮጵያ በተለያዩ አካባቢዎች በመገንባት ላይ የሚገኙ ሞዴል የገጠር ኮሪደር ስራዎች ኢትዮጵያን ወደምናስበው ከፍታ የሚያሻግሩ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ ክልል ጋሞ ዞን የተከናወኑ የልማት ስራዎች የጎበኙ ሲሆን በምዕራብ አባያ ወረዳ በአርሶ አደሮች የተከናወኑ የገጠር ኮሪደር ልማት ስራዎችንም ተመልክተዋል። በወረዳው የተጀመረው የገጠር ኮሪደር ስራ አርሶ አደሩን ዘመናዊ የአኗኗር ባለቤት እያደረገ የሚገኝና አበረታች ውጤት የታየበት መሆኑን ያነሱት ጠቅላይ ሚኒስትሩ ዘመናዊ ሞዴል ቤቶቹ ሙሉ በሙሉ በአርሶ አደሩ አቅምና ወጪ የተገነቡ መሆናቸውንም ገልጸዋል። ዛሬ ያየነው በጣም አስደሳቹ ስራ በምዕራብ አባያ ወረዳ የተጀመረው የገጠር ኮሪደር ስራ ነው። አምና ታስታውሱ እንደሆን ገጠር ኮሪደር በየቦታው እኛ ሞዴል ቤቶች እየሰራን ሰዎች ያንን ተከትለው እንዲሰሩ ኢንከሬጅ እናደርግ ነበር። ዘንድሮ ብዙ ቦታ ተጀምሯል። ግን እዚህ በምዕራብ አባያ ወረዳ ያየነው ቅድም ሞዴል የገጠር ኮሪደር ስራዎች ሙሉ በሙሉ የተገነቡት በአርሶ አደሩ ነው። እኛ የማሰልጠን የጡብ ማሽነሪ የማቅረብ አይነት ድጋፍ ከማድረግ ውጪ ሙሉ በሙሉ ወጪው የተሸፈነው ስራው የተሰራው በአካባቢ አርሶ አደሮች ነው። ስለዚህ እኛ አርሶ አደሮች ሙዝ ተክለው ከሸጡ በኋላ እንደዚህ ያለውን ቤት መስራት ቢችሉ እንግዲህ በቤት ውስጥ እንዳያችሁት ቴሌቪዥን አላቸው፣ ስልክና ቻርጀር አላቸው። ከጓሮ ፍሩቶች አሉ፣ ዶሮ አለ፣ አሳ አለ፣ ማር አለ፣ ፍየሎች አሉ። ጠቅላይ ሚኒስትሩ በጉብኝታቸው እንዳብራሩት በምዕራብ አባያ በአርሶ አደሮች የተገነቡ ዘመናዊ ሞዴል ቤቶች እንደ መብራት ያሉ መሰረታዊ አገልግሎቶች የተሟላላቸው በመሆናቸው ለኑሮ ምቹ መሆናቸውን ገልጸው ይህ አዲስ የኑሮ ዘይቤ የዜጎችን ሕይወት በመቀየር ረገድ ቁልፍ ሚና እንደሚጫወት ተናግረዋል። እንደ አርሶ አደር በጓሮ ፍሩት በተለያየ መንገድ ማምረት የሚችል ከሆነ ማር ማምረት የሚችል ከሆነ አሳ ካለው ዶሮ ካለው ፍየሎች ላሞች ካሉ አንዱ እንኳን ቢጎድል አንዱ እየሞላ ቢያንስ ራስን ማኖር ጸዳ ያለ ኑሮ መኖር የሚባለው ጉዳይ ሊሳካ የሚችል እንደሆነ ያመላክታል። ንጽህና ካለ ጤና አለ፣ ምግብ ካለ ጤና አለ፣ ኦርደርሊ የሆነ ስርዓት ካለ ሰላም አለ። እነዚህ ጉዳዮች ከፍተኛ ግምት ሊሰጣቸው ይገባል። የዜጎቻችን ሕይወት ይቀይራሉ፣ የአኗኗር ዘይቤያችን ያሻሽላሉ። ኢትዮጵያን ወደምናስበው ከፍታ ወደምናስበው መሻሻል የመውሰድ አቅም አላቸው። ከወጪ አንጻር እስከ 1.5 ሚሊዮን ገደማ ብር ነው የፈጀባቸው እያንዳንዱ ቤት። እኛ ጋር የነበረውን ትልቁን ክፍተት የሚመልስ አሰራርና የኑሮ ዘይቤ ያየ ነው። ጠቅላይ ሚኒስትር አብይ በደቡብ ኢትዮጵያ ክልል የሚገኘውን የከሰል ማምረቻ ፋብሪካም የጎበኙ ሲሆን ኢትዮጵያ ከዓመታት በፊት ለኢንዱስትሪ ግብዓት የሚሆኑ የከሰል ምርቶችን ከ300 ሚሊዮን ዶላር በላይ በሆነ ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ስታስገባ እንደነበር አስታውሷል። አሁን ላይ ግን በሀገር ውስጥ ኢንዱስትሪዎች ተኪ ምርቶችን በማምረት የውጭ ምንዛሬን ማዳን መቻሉን አብራርተዋል። ከጥቂት ዓመታት በፊት ለኛ ኢንዱስትሪ ግብዓት የሚሆኑ ከሰሎች ከውጭ ሀገር እናስገባ ነበር። እስከ 300 ሚሊዮን ዶላር ገደማ ከውጭ ገቡ ነበር። አሁን በሀገር ውስጥ እናመርታለን። ለኢንዱስትሪዎቻችን ግብዓት ይውላሉ። አምና መጨረሻ አካባቢና ዘንድሮ አራተኛ ስናስመርቅ ነው። እነዚህ አሁን ያለውን ፍላጎት ይመልሳሉ። ተጨማሪ የሚገቡ ስላሉ ከኛም አልፎ ለውጭ ገበያ የማቅረብ እድላችን ሰፊ ነው ማለት ነው። የከሰል ምርቱን በሚመለከት የጥራት ችግር የለበትም። የልምድ ችግር የተሻሻለ የሚያድግ ጉዳይ ይኖራል። ባለፉት ዓመታት ለኢንዱስትሪ ዘርፍ ከፍተኛ ትኩረት በመስጠት ከውጭ የሚገቡ ምርቶችን በሀገር ውስጥ ለማምረት ሰፊ ስራዎች እየተሰሩ ይገኛል። በዘንድሮ ዓመትም 5 ቢሊዮን ዶላር የሚገመት ወጪ የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት መቻሉን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። በኢምፖርት ሰብስቲቱሽን በዚህ ዓመት 5 ቢሊዮን ዶላር ገደማ ነው ኢንዱስትሪዎቻችን ያመረቱት። በዚህ ብቻ አይደለም፣ በሴራሚክ፣ በፖርስሊን፣ በሲሚንቶ በተለያየ ነገር ምርቶች እያመረትን በገፍ እናስገባ የነበሩ ጉዳዮችን እየተካን ያለ ነው። ከዛ ውጭ የፍሩት ፕሮሰስ ማድረጊያ ፋብሪካዎች እዚህ አርባ ምንጭ አካባቢ ተጀምረዋል። እነሱ ሲያልቁ ፍሩቶቹን ብቻ ሳይሆን ጁስ እያደረግን ልካለን። ለሌማት የእርጎ ወተት ማቀነባበሪያዎች ተሰርተዋል። እነሱን ሲቀነባበሩ ጥሬውን ከምንልክ የተመረተው ምርት ለከተሞች ለማቅረብ እድል ይሰጣል እና በግብርና ዘርፍ በፍሩት ያየነው በገጠር ኮሪደር ያየነው ያን ወደ ኢንዱስትሪ ወደ አግሮ የመውሰድ ፍላጎትና ሙከራዎች ያየነው በጣም ተስፋ ሰጪ ነው። በቀጣይ ወደ ስራ የሚገቡ ተጨማሪ ፋብሪካዎች ከሀገር ውስጥ ፍጆታ ባሻገር ለውጭ ገበያ የማቅረብ እድሉ ሰፊ መሆኑን የጠቆሙት ጠቅላይ ሚኒስትሩ ኢንዱስትሪዎች በስራ እድል ፈጠራ ጉልህ ሚና እንዳላቸው አመላክተዋል።